የመቅደስ ደበሳይ ሰመረ ባሪያውና የጋሽ ሰለሞን ውዝግብ ጉዳስ ብሏል። ጋዜጠኛ ሶፎንያስ ዋሲሁንም ከባድ ድብደባ ተፈጽሞብኛል የሚል መልእክትን በማህበራዊ ሚዲያ አስተላልፏል። ምንድነው የተፈጠረው? የዛሬው ዋነኛ ጉዳዮቻችን ናቸው። አብራችሁን እንድትቆዩም በትህትናም እየገለጽን ለቻናላችን አዲስና እንግዳም ከሆኑ ሰብስክራይብ የምትሏን በተን ነካ በማድረግ ታማኝነት ያላቸውን አዳዲስ ጉዳዮች ከኛ እንድታገኙም ጋበዝን። ላንተ ያለው እንጀራ ይሻግታል እንጂ ማንም አይበላውም የሚለው አባባል አንዳንድ የሆኑት ሆኖ በተግባር የተመለከትንባቸው ጊዜያት እንዲያው ወደ ኋላ መለስ ብለን ብናስባቸው አንድ ሁለት ብለን ልንዘረዝራቸው እንችላለን። ይህንን ያነሳነው ጋሽ ሰለሞን 45 ዓመት ያገለገሉት የኢትዮጵያ የጥበብ ዓለም አሁን እያመሰገናቸው መሆኑን በመመልከትም ነው። የኢትዮጵያ አርቲስቶች ጥበብን ለሕዝብ ለግሰው ምስጋናን እንደ ሀብት ተከናንበው ነገር ግን ለምግብና ለልብስ ተቸግረው ኖሯል። በተለይ ደግሞ የእሳቸው በተለያዩ የፊልም ፕሮዲሰሮች፣ ዳይሬክተሮች የሰሩባቸውን ገንዘቦች እየተከለከሉ ሲለምኑ ማንም ዞር ብሎ ሳያቸው ያለፉበትን ጊዜ በተደጋጋሚ በማንሳት ተከፍቼ ነበር ይላሉ። የጥበብ ኢንዱስትሪው በተፈለገው ልክ ኮከቦቹን ከማርነቅ ባሻገር ጓዳቸውን መመልከት አያውቅም የሚል አስተያየትም ከተለያዩ ማህበረሰቦች አሁን የሚላከው ድምፅም ሆኗል። ይህ ሁኔታ እየተቀየረ መምጣቱ ደግሞ አሁን ለእሳቸው ከፍተኛ ደስታን የሰጣቸውም ጉዳይ ነው። ጋሽ ሰለሞን 45 ዓመት በአክብሮት የጠበቁት የጥበብ ዓለም ቢረፍድም አሁን መካስም ጀምሯል። ተከባክበው የያዙት አርት አሁን ሊጦራቸው እየተንቀሳቀሰ እንዳለ የተሰማም ሲሆን ያለፉት 45 ዓመታት ያክል በኪነ ጥበብ ሙያ የቆዩት እኚህ ታላቅ ሰው በአንድ አጋጣሚ ታክሲ ለመያዝ ሲሯሯጡ የሚያሳይ ቪዲዮ በአንድ ሰው አማካኝነት ቲክቶክ ላይ አፕሎድም ይደረጋል። ይህ እሳቸው ታክሲ ለመያዝ ሲሮጡ የሚታይበት ቪዲዮም በወቅቱ ከፍተኛ መነጋገሪያ ወይንም ደግሞ ቫይራል ሆኖ ከዛ በኋላም ደግሞ አሁን በከፍተኛ አነጋጋሪ ለሆነው አዶናይ እየደረሰበት አጋጣሚ ብዙዎች የሚያስታውስም ሲሆን አዶናይ ለጋሽ ሰለሞን ተካ አንድ ነገር ቃል ይገባላቸዋል። መኪና እንደሚያስገዛላቸው በአጭር ጊዜ ውስጥም የመኪና ባለቤት እንደሚሆኑ ቃል ይገባላቸዋል። ከዛም ብሩክ ሪል ስቴት ለተሰኘ ተቋም ለአዶናይ አንድ ቻሌንጅ እንዲሰጥ ከተደረገ በኋላ እዚያም ቻሌንጅ መሰረት እኛ አባታችን የመኪና ስጦታን በትላንትናው ዕለት እንደተረከቡን የሰማ ነው። ይህ ነገር እንዲሳካ ከፍተኛ አስተዋጽኦን የተወጣው ታዋቂው ቲክቶከር አዶናይ እንደሆነ የሚነገርም ሲሆን የማይቻል የሚመስል ነገርንም አድርጓል። ለአዶናይ የተሰጠው ቻሌንጅ የመኪናው ሸላሚው የብሩክ ሪል ስቴት የቲክቶክ አካውንትን በ3 ቀን ውስጥ ከ400,000 ወደ 1.5 ሚሊዮን ፎሎወር ማሳደግ እንደነበር ብዙዎችም በአደባባይ የሚያውቁት ሚስጥር ነው። ደስ በሚል ሁኔታ ይህ ጉዳይ የተሳካም ሲሆን በ3 ቀን ውስጥ የብሩክ ሪል ስቴትን የቲክቶክ አካውንት ከ1 ሚሊዮን በላይ በማድረግ ለጋሽ ሰለሞን ተካ መኪናው እንዲሳካላቸው ምክንያት መሆናቸውም እንደዚሁም ተነግሯል። ታዲያም በዚህ የተነሳ ለብሩክ ሪል ስቴት እንዲሁም ደግሞ ለታዋቂው ቲክቶከር አዶናይ ከፍተኛ ምስጋና እየተሰጣቸው ሲሆን ጉድና ጅራት ከበስተኋላ ነው ያስባለ ስድብና የንቀት አይነት መልእክትም ከዚሁ ጋር ተይዞ በከፍተኛ ሁኔታ ከተለያዩ ትላልቅ ሰዎች ጋሽ ሰለሞን እንደገጠማቸውም ተሰምቷል። እዚህ ከፍተኛ ትችት ዋነኞቹ ደግሞ ጋዜጠኛ መቅደስ ደበሳይ በአባይ ቴሌቪዥን ላይ በራሷ ሾው ላይ ጋሽ ሰለሞንን እንግዳ አርጋ ጋብዛ አዶናይ ያላትን ግልጽ ጥላቻ እንዲሁም ሰውየውን የማሸማቀቅ አይነት ንግግሮችን በተደጋጋሚ ማሰምታለች። ይህ ሁሉ የጋሽ ሰለሞን ላይ የገንዘብ መከዳት ማጣት ሲደርስ የት ነበራችሁ? አሁን ታዲያ ሲታገዙ ሲረዱ እንዲህ አሞጥሙጣችሁ መምጣታችሁ ምን የሚያስብል ነው የሚል ከባድ ትችትም ከተለያዩ የማህበረሰቦች ዘንድ የተፈጠረባትና ቅሬታም የተነሳባትም ሲሆን በተመሳሳይ ሰመረ ባሪያው የተባለው በተለያዩ የማህበራዊ ሚዲያዎች ላይ ከሰሞኑ ባስተላለፈው መልእክትም ችግራችሁ ከክብራችሁ የሚበልጥባችሁ ሰዎች እያለ ጋሽ ሰለሞንን ስለ አዶናይ የተናገሩትን ምስል በማሳየት ከባድ ትችትም ሰንትሮባቸዋል። በተለያዩ የማህበረሰብ አፈንጋጮች ላይ ጥሩ ትችትና አስተያየትን የሚሰጠው ሰመረ ነው ታዲያ እሳቸው ክብራቸውንም ችግራቸውንም ይዘው ሳለ አላገዝካቸው፣ አሁን ምን ነው እንዲህ ባለው ሁኔታ የምታዋርዳቸው የተባለም ሲሆን
የሆነ ሆኖ እሳቸው የመኪና ስጦታቸውን በእጃቸው ግን አስገብቷል። በጎ አድራጎትና የበረከት ስራዎችን ለማከናወን በባህር ዳር ከተማ የነበሩት ታዋቂው አርቲስት ጋሽ ሰለሞን የረጅም ጊዜ ህልማቸው የሆነውን መኪናቸው መሳካት ዜናው ሲደርሳቸው ከፍተኛ ደስታ ተሰምቷቸው ለአጭር ጊዜም ራሳቸውን ስተው እንደወደቁም ከምንጮች ልናረጋግጥም ችለናል። ሰለሞን ይህንን መልካም ዜና በሰሙበት ቅጽበት የተሰማቸውን ስሜት መቋቋም ተስኗቸው ነበር የተባለም ሲሆን አሁን ግን ደህና መሆናቸውና በከፍተኛ ደስታ ውስጥ እንዳሉም ተነግሯል። ይህልም እውን እንዲሆን ላደረጉት ለጋሽ ሰለሞን መኪናው እንዲሳካላቸው ምክንያት ለሆኑ ግለሰቦች፣ አካላት በሙሉ ከልብ የመነጨ ትልቅ ክብርና ምስጋና ይገባቸዋል የሚሉ በርካታ አድናቂዎቻቸውም አሁን የእንኳን ደስ አሎት መልእክትም እየሰነዘሩ ይገኛል። በሌላው መረጃችን ከፍተኛ መነጋገሪያ ጉዳዮችን ከሰሞኑ እያመጣ የሚገኘው የቀድሞ የኢቲቪ ጋዜጠኛው ሶፎንያስ ዋሲሁን አሁን ደግሞ በማህበራዊ ሚዲያ ገጹ ላይ ከገባድ ዝርፊያና ድብደባ አመለጥኩ የሚል መልእክትንም አጋርቷል። አንድ ወዳጄ ከሀገር እንግሊዝ የላከልኝን ላፕቶፕ ለመቀበል ወደ አዳማ ሄጄ ነበር። ከብዙ ልፋት በኋላ የተላከውን ንብረት ሊያቀብለኝ የነበረው ግለሰብን ካገኘሁት ሰላምታም ከተለዋወጥም በኋላ ላፕቶፑን ሰጥቶኝ ወደ መናኸሪያ ለመሄድ ባጃጅ እንድጠቀም ባጃጅ ተራ ይዤ ልሂድ በማለት ተከትየው ከሄድኩ በኋላ የሆነ ቅያስ ውስጥ ገብቶ ኮብልስቶን ውስጥ ይዞኝ ከገባ በኋላ ከመቅጽፈት ከአጠገቤ ተሰወረብኝ ይላል። በኋላ ላይ ታዲያ ማንነታቸውን የማላቃቸው ግለሰቦች በስሜ እየጠሩኝ እኔን እየተጠጉ ሰላምታ እየሰጡኝ ከዛ በኋላ ያስኩትን ንብረት በግዳጅ ተቀበሉኝ። ታገልኳቸው ግን አልቻልኩም ነበር የሚል መልእክትን ያስተላለፈው ጋዜጠኛው ሶፎንያስ ይልቁንም በኃይል መማታት፣ በቡጢ ማጣደፍ ተያዙ፣ ደንግጬም በከባድ ሁኔታ ወደኩኝ የሚል ሐሳብንም አስፍሯል። አሬ ሰው ያለ በወንድ ልጅ አምላክ ያላልኩት ነገር የለም። በኋላ ላይ ታዲያ ያለ የሌላ አቅሜን ተጠቅሜ አፈርልሼ በዳዴ ከዛም በከፍተኛ ሩጫ አመለጥኩኝ ሲል የሚቀጥለው ጽሑፍ ወደ ዋናው አስፓልት ለመድረስ ያለ ሌላ አቅሜን ተጠቅሜ አስፓልቱ ላይ እንደደረስኩም ባገኘሁት ሚኒባስ ታክሲ ገብቼ እግሬ አውጭኝ አልኩኝ የሚል እያለ ቅሬታውን እያቀረበም ሲሆን ታክሲ ውስጥ የነበሩ ሰዎች አረጋግተውኝ ወደ መናኸሪያ ወስዶኝ አዲስ አበባ የሚሄድ መኪናውንም ወስዶኝ መንገድ ጀምሬያለሁ የሚል ሐሳብንም ለሶሻል ሚዲያ ገጹም ማስተላለፉም ነው የተነገረው። ታዲያ እኔን የገረመኝ የሌቦቹ ተግባር ሳይሆን ጉዳዩን ልክ እንደ አሜሪካ አክሽን ፊልም ቆመው ያዩ የነበሩ በቁጥር ጥቂት የማይባሉ ሰዎች መሆናቸው ነው። እጅግ በጣም ልብ ያዝኗል። የተላከልኝም ላፕቶፕ ከመቀጽፈት ከእጄ ላይ ወጥቶ መሰረቁንም እወቁልኝ። ለማንኛውም ላፕቶፑንም አስረክቤ እኔም ቡጤን ቀምሼ ወደ ከተማዬ በሰላም ተመልሻለሁ የሚል ሐሳቦች እየተሰነዘሩበት ቢገኝም ነገር ግን ከዚህ ከጋዜጠኛ ሶፎንያስ ዋሲሁን ጋር በተያዘ እጅግ ብዙ አወዛጋቢ መልእክቶች ዛሬ ድረስ በተለያዩ የማህበራዊ ሚዲያ የግለሰቦች አካውንት እንዲሁም በተለያዩ በቲክቶክ አካውንቶችም እየወጡ ይገኛሉ። ነገሩ እውነት ይሁን ወይንስ ደግሞ አይደለም የሚሉ ብዙ መልእክቶች የተላኩም ሲሆን እንዲህ ያለው መልእክትን ማስተላለፉ ግን አሁን በተለያዩ የማህበራዊ ሚዲያ እየተዘዋወሩ ካሉ ጉዳዮች መካከልም አንዱ ነው። ለቻናላችን በድጋሚ አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝናችሁ።